ሰላም ውድ የኢትዮ ማርጅራን ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በድጋሚ ደግሞ የምናየው በዛሬ ቪዲዮአችን በጥንታዊነቱ የምናውቀው ማለትም ያው የአዲስ አበባ ከተሞች የአዲስ አበባ ሰፈሮች ሲመሰረቱ ቀድሞ የተመሰረተና የድሮ ሰፈር የሚባለውን ሰባተኛ መርካቶ አውቶቡስ ተራ ነው ይዤላችሁ የመጣሁት። ምናልባት የአውቶቡስ ተራ ልጅ ሆናችሁ የሰባተኛ የአብነት የመርካቶ ልጅ ሆናችሁ ይህን ቪዲዮ የምታዩ ካላችሁ በእርግጠኝነት ሰፈራችሁን በደንብ ትቃኙበታላችሁ። የትዝታ ቦታችሁ ድድ ማስጫችሁ ምናምን ልታዩ ትችላላችሁና በመጀመሪያ ይህን ቪዲዮ ስታዩ ላይክ እና ሰብስክራይብ በማድረግ ጀምሩ። እንጀምር አንድ ላይ። እንደምትመለከቱት ይህ ሰፈር አውቶቡስ ተራ ፊት ለፊት ያለው ወደ መገናኛ ወደ ጎጃም በረንዳ ምናምን ታክሲ የሚጭኑበት ቦታ ያለው ሰፈር ነውና እንደምትመለከቱት በቃ የተለያዩ ጀበሎች፣ ትናንሽ ሱቆች፣ ለውዝ የሚያዞሩ ሴቶች፣ የጎዳና ተዳዳሪ ልጆች፣ በሸራ የተወጠረ እንደዚህ እንደምትመለከቱት ቆሎ፣ ኤርፎን፣ ቻርጀር፣ ቲሸርት በቃ የማይሸጥ ነገር የለም። መርካቶ ሰባተኛ አውቶቡስ ተራ እና ብዙ ሰዎች ደግሞ እዚህ ጋር እግር የሚያበዙት ከክፍለ ሀገር የሚመጡ ሰዎች ናቸው። ያው ከክፍለ ሀገር ወይ ከሩቅ የተለያየ ከባህር ዳር፣ ከሐዋሳ፣ ከደሲ፣ ከጅማ ምናምን እዚህ ያርፋሉና በተለያየ አቅጣጫ የሚገባ መኪና እዚህ ይመጣልና የተለያየ አይነት ሰው ነው የምታዩት። የተለያየ አይነት ከለር፣ የተለያየ አይነት መልክ፣ የተለያየ አይነት ቋንቋ ነው የምትሰሙትና ትንሿን ኢትዮጵያ እንደውም እዚህ ሰፈር ታገኟታላችሁ። የተለያዩ አልጋ ቤቶች ምናምን አሉ። በዚሁ ልክም ደግሞ የተለያየ ስራ እየሰሩ የሚተዳደሩ ሰዎች አሉ። አብዛኛው ሰባተኛ ሲባል ሰዎች ላይ የሚመጣው ትንሽዬ ቤት ውስጥ የሆኑ ሴቶች ቆመው የተለያየ ነገር በሴተኛ ዳሪዎች ምናምን ያው እንደዚህ አይነት ሰፈር ነው አብዛኞቹ ሰው። አሁን እንደዚህ ይሄ መወረጃ የምታዩ ቁልቁለቱን ብትወርዱ የምታገኙት እንደዚህ ነው። ትናንሽዬ ቤቶችን ተከራይተው በሴተኛ ዳሪነት የሰሩ ራሳቸውን የሚያስተዳድሩ እህቶቻችን በዚህኛው ተርታ ነው የሚገኙት። እንደውም ሰባተኛ ብዙ ቅያስ ነው ያለው። በዚህም ተርታ ከዚህ ቀጥሎ ባለውም ቅያስ በዛኛውም ቅያስ ተመሳሳይ ነው እና በጣም ብዙ አይነት ሴቶች አሉ። በዚህ ልክም ደግሞ ሰርተው ራሳቸውን የሚያስተዳድሩ ሴቶች አሉ። እዚህ ጋር እንደምትመለከቱት ልጃዘለ ሴት ያላችሁ ሎተሪ የሚያዞር የቆመ ብዙ አይነት ሰው ነው ያለው። የተለያዩ አይነት ላቦሮች አሉ ምናምን ማለት ኪስ የሚያወልቁ የተለያየ ነገር ከሰዎች እንትን የሚሉና እዚህ ሰፈርም ስመጡ ትንሽ ጥንቃቄ ማድረግ አለባችሁ። ይሄ ደግሞ ታክሲ መጫኛው ነው። ይሄኛው ቦታ ደግሞ ከአውቶቡስ ተራ ወደ አብነት የምንወርድበት መንገድ ላይ ነው እና ላይ እንደምትመለከቱት የባቡር መሄጃው ነው የሚታያችሁ። እዚህ ጋር የቆሙ ታክሲዎች ደግሞ ወዴት ነው የሚጭኑት? ወደ ሜክሲኮ፣ አየር ጤና፣ ኬንተሪ፣ ወደ አብነት ምናምን የሚጫኑ ወደ ጦር ኃይሎች ምናምን የሚጫኑት እዚህ ጋር ነው። ወደ ዓለም ባንክ ወደ ዓለም ገና ምናምን የሚጭኑ ታክሲዎች በዚህኛው ተርታ ነው። እዚህ ጋር ያያችሁ የተጠበሰ ብስኩት ትዝታ ያለባችሁ ሰዎች እዚህ ጋር ሊስትሮ አለ ምናምን ብቻ ሰባተኛ የሌለ ነገር የለም። ያው ለመርካቶ ቀረብ ስለሚል አብዛኛውን ሰዎች ወይም አብዛኛው ነዋሪ እዚህ አካባቢ ያለ ራሱን በንግድ ነው የሚያስተዳድረው። እግር ስለሚበዛ የሰው እንቅስቃሴ ስለሚበዛ ብዙ ሰዎች በንግድ ላይ ነው ያሉትና ንግድ ይበዛል ማለት ነው እዚህ ሰፈር። በመቀጠል አሁን እንደምትመለከቱት ወደ አብነት ወደሚወስደው መንገድ ላይ ሆነን ወደታች መርካቶን ሰባተኛን እያየናት ነው። እዚህ ጋር የምታዩት የተለያዩ ሴቶች አሉ፣ ሰዎች አሉ። እዚህ ጋር አባት እንዳላችሁ እና አሁን ምን ልነግራችሁ ፈልጌ ነው፣ እንዴት ነው ሰባተኛ የሚለው ስያሜ ሰባተኛ ያገኘው? ማን ያወጣለት? እንዴት ወጣለት? መቼ ወጣለት? የሚለውን ጊዜ ልንገራችሁ። በቀዳማዊ ኃይለሥላሴ ጊዜ ንጉስ ቀዳማዊ ኃይለሥላሴ በእነሱ አገር በሚያስተዳድሩበት ሰዓት አዲስ አበባ ላይ ያሉ ፖሊስ ጣቢያ ቤቶች የሚጠሩት በቦታው ስያሜ አይደለም። የሚጠሩት ምንድነው? በቁጥር ነው። 1 2 3 4 ለምሳሌ የቦሌው 1 ሊሆን ይችላል፣ የአራዳ 2 ሊሆን ይችላል ምናምን ማለት ነውና እዚህ ሰባተኛ ጋር የሚገኘው ፖሊስ ጣቢያ መጠሪያ ቁጥሩ 7 ነበረ እና ከዛ በመነሳት ነው እዛ ፖሊስ ጣቢያ ያለው አካባቢ ሰባተኛ ተብሎ የተጠራው።
በተጨማሪም ደግሞ ከመርካቶ ተነስታ እዚህ 7ኛ የምትመጣ ባስ ነበረችና መጨረሻዋን 7ኛ የምታደርግ እቺን ባስ ቁጥሯ 7 ቁጥር ነበርና ከነዚህ ሁለት ጥምሮች በመነሳት ነው ሰባተኛ የሚለውን ስም ያገኘው ማለት ነው። ከ7 ቁጥር በመነሳት ነው ከሁለቱ 7 ቁጥሮች በመነሳት ነው ሰባተኛ የሚለውን ስያሜ ያገኘው ማለት ነው። ከዚህ በፊት የማታውቁ ሰዎች ይህን አካባቢ የምታውቁት ካሁን በኋላ 7ኛ የሚለው ስያሜ ከየት እንደመጣ በዚሁ አጋጣሚ ልታውቁ ትችላላችሁ ማለት ነው። እዚህ ጋር ያያችሁ ሱቅ በደረቴ ያለ ፔስታል ይዞ የሚሄድ ሰው አለ፣ የልጆች ቡቲክ አለ። በቃ የሌለ ነገር እኮ የለም። 7ኛ የማይሸጥ የማይለወጥ ነገር የለም። ወደ ውስጡን ደግሞ ብትገቡ በቃ የሌለ ነገር የለም ነው የሚላችሁ። የሌለ ነገር የለም። ምንም ብትፈልጉ እዚህ ሰፈር አታጡምና አብዛኞቹ በቃ ከባባድ የሚባሉ ሰዎች አሉ። ሊያጭበረብሯችሁ ይችላሉ፣ ኪሳችሁን ሊያወልቁ ይችላሉ። በዛው ልክ ደግሞ ፍቅር የሆኑ ሰዎች ሊያጋጥማችሁ ይችላሉና እዚህ ሰፈር የሆነ ነገር ለመግዛት የሆነ ነገር ለማድረግ ስትመጡ ትንሽ ጥንቃቄ ብታደርጉ እመክራችኋለሁ። ያው ሁሉም ሰው አሳቢ ወይም ቸር አይደለምና ማለት ነው። እዚህ ሊስትሮ ጫማ እያጠበ ነው። በነገራችን ላይ 7ኛ ልጆች ይህን ቪዲዮ ስታዩ ሀገር ውስጥ ያላችሁ ምናምን ሰፈራችሁን እያያችሁ እንደሆነ ተስፋ አደርጋለሁ። እዚህ ጋር አቢሲኒያ ባንክ ነው። እዚህ ጋር ሞተርኛ ያለ። በነገራችን ላይ አዲስ አበባ ጀስት ለዴሊቨሪ ምናምን ካልሆነ በስተቀር በካምፓኒ ስር ካልሆናችሁ በስተቀር በግለሰብ ደረጃ ሞተር ማሽከርከር አይቻልም። እዚህ ጋር ደግሞ ቆማ እያወራችሁ ነው። ምን እያወሩ እንደሆነ አላውቅም። እዚህ ጋር እናቶች አሉ። እዛ ጋር ደግሞ በጋሪ እየገፋ ያለው ምንድነው? በለስ ነው። አንዱ በለስ 20 ብር ነው የሚሸጠው። በለስ ማለት ነው የወቅቱ ነው። ሁሉ ጊዜ በዚህ ወቅት እንዲህ በጋሪ እየተዞረ በለስ ይሸጣልና በለስ 20 ብር ነው። በለስ ይናፈቃችሁ ሰዎች ካላችሁ በለስ ነው ይላችኋል። ታይገር ባስ አለፈ፣ እዚች ጋር ሚኒ ባስ አለች እና በቃ 7ኛ ይሄን ይመስላል እንደምትመለከቱት። እስቲ በዚህ በኩል ወደዛ እንሻገርና ያለውን ቫይብ ደግሞ ላሳያችሁ። በዛ በኩል ገብቼ መርካቶ እንገባለን። በዚህ በኩል በአብነት በ7ኛ ጥግ ይዘን መርካቶ እንገባለን። ልጅ ለምትሄዱ ልጅ በእናታችሁ አልፋለች። እዚህ ጋር ፊት ለፊት እስከ ላይ ድረስ ከላይ እስከ ታች እንዲህ በቃ የሸቀጣሸቀጥ በቃ የሌለ መደብር ነው ማለት የንግድ ሱቆች ናቸው። የልብስ ቤት ይታያችኋል። ፊት ለፊት ሲሻገር ልብስ ቤቶች ምናምን፣ ግሮሰሪዎች፣ ኮፊ ሃውሶች፣ የጀበና ቡና ምናምን። አሁንማ የጀበና ቡና ቀርቷል። የስቲም ቡና ሆኗል አብዛኛው ቦታ እና እንደዚህ አይነት ቤቶች ናቸው። በቃ ሰው ወከባ ሻንጣ ይዞ የሚሄድ ሰው ምናምን የክፍለ ሀገር ሰው በቃ አይጠፋም። ሰፈር ይገርመኛል። መገናኛ፣ ሜክሲኮ፣ ሳሪስ ምናምን ብትሄዱ እኮ በቃ የምታዩት የአዲስ አበባን ሰው ነው። አብዛኛው አዲስ አበባ ነዋሪ ነው። ግን እዚህ ሰፈር ግን አብዛኛው ተጓዥ ነው። ወደ ሌላ ቦታ የሚሄደው። እዚህ ጋር ሱቅ አለ እንደምትመለከቱት የአርሰናል ማሊያ ዘጋነርስ። እኔ እንኳን የማንቸስተር ዩናይትድ ደጋፊ ነኝ። እንኳን ደስ አላችሁ በዚሁ አጋጣሚ የአርሰናል ደጋፊዎች። እና በዚህ ቅያስ በኩል ብንገባ ማለት ነው ወደ ግራ መታጠፊያ በኩል ብንገባ ቅድም የነገርኳችሁ ስቴተኛ ዳሪዎቹ የሚገኙበት ሰፈር ነው የምንገባውና እዛ ሰፈር ገብቶ መቅረጽ ምናምን አስቸጋሪ ስለሆነ ነው ቀርጬ ያላየሁላችሁ። እንደዚህ አይነት ቪዲዮ መመልከት እንፈልጉ ከሆነ ሌላ ሰፈር የተቀረጸ ቪዲዮ ስላለ ውስጥ ላይ ገብታችሁ አንዱን መርጣችሁ ማየት ትችላላችሁ። እና ከቪዲዮ ወደ መጨረሻ አካባቢ ነው አብዛኞቹ የምታገኛቸው። ከላይ ቦፍ በረድ ነው ቃኘት የምታደርጉት እንጂ ዲፕ ላይ አይደለም። ይሄ እዚህ ጋር የምትመለከቱት ምንድነው? ሊስትሮ በተርታ የምትመለከቷቸው ሊስትሮ የሚሰሩ ሰዎች ናቸው። ሊስትሮ የተለያየ ነገር የሚሸጡ የውሃ ቀለም መቀቢያ ወይም ቀለም ያለቀበትን ባል ይዞ ውሃ አድርገውበት ያው ሊስትሮ ይሰራሉ። እዚህ ጋር ያያችሁ ሻይ ምናምን በፓሲኒ ምናምን ነው። እዚህ ጋር ሱቅ በዳረት ሄነድ ሊስትሮ በቃ አብዛኛውን እዚህ ሰፈር እንደዚህ አይነት ሰዎች አሉ። ሊስትሮ ሱቅ በዳረት ምናምን ከክፍለ ሀገር መጥተው ምናምን የሚሰሩ ሰዎች አሉና ስራ ይናቅም፣ ስራ ክቡር ነው። ጫማችሁን አስጠርጉ፣ ችላት በሏቸው። እነሱም ወገኖቻችን ናቸውና እዚህ ጋር ታክሲ ያለች። በነገራችን ላይ ማለት ነው ኢትዮጵያ ባለሀብቶች ለምንድን ነው ሁሉም ወይ ከዶሮ ማርባት ወይም ደግሞ
ኮሌስትሮል ነው የተነሳ ነው የሚሉት። ምን ትላላችሁ እናንተ? በዚህ ሀሳብ ትስማማላችሁ? እኔ በደንብ አያሳምነኝም። ብቻ ግን ይሁን እና አሁን ጉብኝነታችንን እንቀጥል። አሁን ይሄ ወደ 7ኛ ገበያ ወደሚባለው በኩል እየሄድን ነው። ወደ 7ኛ ገበያ በላይ መኮንን ነው። በላይ ጠጅ ቤት ድሮ እዚህ ሰፈር የሆነ ታዋቂ ጠጅ ቤት አለና ይህን ጠጅ ቤት የምታውቁ ሰዎች እንትን በሉ። ወይኔ ልጁ እንዴት እንደተሸከመዩት እና ይህን ጠጅ ቤት የምታውቁ ሰዎች እስቲ ጠጅ ቤቱን ጠቁሙኝ፣ ማለት ስሙን ንገሩኝ። ያው ባልሄድም እናስታውሰው ኮመንት ላይ ጻፉ። የማያውቀውም ሰው ይኸውና ኦኬ እንደዚህ አይነት ጠጅ ቤት ነበር እንዴ በላይ ያልኩት። እዛ ጋር ትልቁ ህንጻ አለ፣ እዛ ወደ ለታ መውረጃው ጋር እቺ ጋር እየታደሰች ነው እቺ ቤት። እንግዲህ እንደምትመለከቱት ሰው ተፍ ተፍ እያለ ነው። በቃ አዲስ አበባ ውስጥ እኮ ምንም ቁጭ የለም። ተፍ ተፍ ካላልክ ትዋጣለህ ነው የምልህ፣ ትበላለህ ነው የምልህ ወዳጅ። እዚህ ጋር ትንሽ የግሮሰሪ ነገር አለ። ቺኮቹ ኧረ ገቡ እየገቡ ነው። አስተናጋጆች ናቸው ብዬ ያስባሉ። ወይ አስተናጋጅ ወይ ሆስት የሚባሉት ናቸው። ምንድነው አስተናጋጅ ወይስ ምንድን ሆስት ማለት ምን እንደሆነ የማታውቁ ሰዎች ልክ ማታ ልክ ቡና ቤት ስለሆነ ማለት ነው ማታ በር ላይ ይቆማሉ። ሆስቶች ቆንጆ ሴቶች ይመረጡና በር ላይ ይቆማሉ። ከዛ ልክ ኃላፊ አግዳሚው እነሱን እያየ ተስቦ እንዲገባ የሚቆሙ ሴቶች ምን ይባላሉ? ሆስት ይባላሉ። ማታውቁ ሰዎች ሆስት ነው የሚባሉት። ይኸው ወደ 7ኛ ወደ መርካቶ የሚያወጣው መንገድ ላይ ነው የምንገኘው። አብዛኛው ሰፈር ሱቅ ወደ ሬቶች ትንሽ ጠጋ እንዳላችሁ ደግሞ አትክልት የሚሸጡ ሰዎች ጣውላ ምናምን ቻርጀር፣ የስልክ ከቨሮች ምናምን ነው የምታገኙት። ብቻ ብዙ ነገር ታገኛላችሁ። በዚህ በኩል ወደ መርካቶ እንገባና መርካቶን አይተነው በመርካቶ በኩል ዞረን ተመልሰን ታክሲያችንን ይዘን ወደ መገናኛ እንሄዳለን ማለት ነው። እዚህ ጋር ሽክሙ ሰፈሬ በነገራችን ላይ መገናኛ ነው። ሁላችንም መገናኛችን ነው። እዚህ ጋር ወደዚህ የምታልፏ ሴትዮ እያለፈች ነው። ጋር ወደፊት ለፊታችን አለ። እዚህ ጋር ሀባብ የሚሸጠው ሀባብ በፍሬ ይሸጣል፣ ተሸንሽኖ ይሸጣል። ከ20 ብር ጀምሯል። በዚህ ቅያስ ወደ ላይ ብትወጡ ማለት ነው ቅድም የነገርኳችሁ ሴቶችን ነው የምታገኙት። እንግዲህ አሁን ወደ መርካቶ እቺ መንገዷ እንኳን ኮብል አይደለችም፣ ሙሉ አስፋልት ነች። ወደ መርካቶ እየገሰገስን እንገኛለን። መርካቶ በ7ኛ በኩል ምን አለ የሚለውን አንድ ላይ እናያለን። አብዛኛውን ጊዜ በቃ እንደነገርኳችሁ ሱቅ በደረቴ ምናምን የሚሰሩ ሰዎች ናቸው እና አብዛኛውን ጊዜ ያሉት አንዳንድ ሰዎችም አሉ ባለሀብት የሆኑ እዚህ አካባቢ ሱቅ ያላቸው ምናምን። አብዛኞቹ በእርግጥ እዚህ አካባቢ ሱቅ ያላቸው ሰዎች መኖራቸው እዚህ አይደለም። ሰፈሩ የማይሆን ስራ የሚሰራበት ቢሆንም ሴተኛ አዳሪዎች ቢኖሩ ምናምን ጣውላ ቤቶች ምናምን አሉ። ግን እንደዚህ አይነት ቦታ ስራቸውን ሰርተው ወዴት ነው ሌላ ቦታ ሄደው ነው የሚኖሩት። ወይ ቦሌ ነው ወይ ሲኤምሲ ነው ወይ ፍየል ቤት ነው ወይ ሳፋሪ ነው። ብቻ መኖሪያ ቦታቸው ይለያል። ስራ ቦታቸው እዚህ ቢሆንም የሚያድሩት የሚኖሩት ሌላ ቦታ ነው። እዚህ ጋር ጫት ይዞ ያያችሁት ጫት ይዞ ጊዜ መርካቶ አብዛኛውን ሰው ግን ቃሚ ነው ይባላል። ብሱ ይቅማል ይባላል። ገንዘብ ያለውም ሽከመውም ገንዘብ የሌለውም ከጆራፍ የሚኖረውም ሰው በቃ ጫት መቃሚ አያጣም። ለምን እንደሆነ አላውቅም፣ ግን ሰው ሱሰኛ ሲሆን የሱሱን አያጣም ይባላል። እና ለማን ነው የሱሱን ግን የሚያሟላለት? ሴጣን ነው የሚያሟላለት ወይ ማን ነው ሊያሟላለት የሚችለው? እና ሰው ሱሰኛ ሲሆን የሱሱን አያጣም የሚባለው ነገር ይገርመኛል። ጫት ተሸክመው ነው የሚሄዱት የመርካቶ ጫት እና ይቃማል ነው ብላችሁ ጋይስ። ሰው ጥድፊያ ላይ ነው። እዚህ ጋር ጋሪ እየገፋ ነው ምናምን። በነገራችን ላይ በዚህ ሰዓት ጋሪ መግዛት ራሱ ትልቅ ኢንቨስትመንት ነው። ዝም ብሎ ተራሱ ተነስቶ ጋሪ መግዛት አይችልም ባይዘው እና እያወቃችሁ እና ወዛደርም ሆኖ ማለት ነው አንድ ሰው ዝም ብሎ ስራቱ በቃ እንትን ሰራለሁ ብሎ ውድድርና ሰራለሁ ብሎ ተነስቶ መርካቶ ልግባ ቢል መግባት አይችልም። ማህበር አለ። ማህበር ላይ እንኳን ሳይኖር ልግባ ቢል አይቻልም። ይሄ ጫት ተራ ነው ባይዘው። እዚህ ጋር ጫት ምናምን ይጫናል እና እንደዛ ልንገራችሁ ዝም ብሎ ልግባ ቢል አይችልም።
የሆነ ሰው ራንደምሊ ተነስቶ ዛደርለውም ብል መርካቶ ሄዶ ቀላል እንዳልሆነ እንድታውቁ ትፈልጋለሁ። ሀሳቡ እንደሌላችሁ አውቃለሁ። የኔ ቤተሰቦች አብዛኞቻችሁ ክብሩ ናችሁ፣ ያላችሁ ናችሁ፣ የሌላችሁም ደግሞ እንዲኖራችሁ እመኛለሁና እንግዲህ እዚህ ጋር የመርካቶ ሎጋው ወይኔ አህያ ምን ይሰራል? ቆይ አህያ አዲስ አበባ መሀል አዲስ አበባ መቅረት አለበት። አህያ ጋይዝ ከሚጣደፍ ሰው ነው አብዛኛውን የምታዩት፣ የሚጣደፍ ሰው ነው። እንግዲህ አዲስ አበባን ያቀናቸው የአዲስ አበባ ሕዝብ ባለውለታ የሆነችው አንበሳ ባስ ታለች፣ ያለፈች ትገኛለች። ድምጼ ስለግቷል፣ ምን እንደሆነ አላውቅም። ይህ የጋዝ በርሜል የሚገፋው የዘይት በርሜል ማለት ነው። እዚህ ጋር ሁለት ሴቶች አሉ ፊት ለፊት ስቲል ለለፋቸው ቆሎ ይዞ ነው ያሉት። ቆሎ በነገራችን ላይ ከ10 ብር ጀምሮ ነው ያለው፣ የተለያየ መለክ ያለው እሱም እየተረቀ ይሸጥላቸዋል። እዚህ ጋር ያችሁ ሴትዮዋ ጫት ገዝታ ጫት ኩጋናት የሌለበት እዚህ ጋር ራሱ እየተገበያዩ ነው። ጫት የሌለበት ሰፈር የለም፣ የሌለበት እኮ ጫት ደግሞ ካለ በቃ ከጎኑ የሆነች ወይ የሆነ ህፃን ልጅ ለውዝ የሚሸጥ ሰው አይጠፋም። ያው እዚህ ጋር ለውዝ ነው ያሉት። በነገራችን ላይ እነዚህ ሴቶች ለውዝ ይዘው ነው ያሉትና የሚገርም ነው። ግን ጫት ከዛሬ ጀምሮ በቃ ኢትዮጵያ ውስጥ ጫት ይቁም ቢባል ህዝቡ ግን ምን እንደሚሆን አስባችሁታል ጋይስ? በቃ ምንድን ነው የሚወጣው ህዝቡ? አብዛኛው ሰው እኮ በተለይ አዲስ አበባ አብዛኛው ሰው ቃሚ ነው። በጣም ብዙ ሰው ይቅማል እና ምን እንደሚሆን አስቡት። እና ብዙ አጋጣሚ አትቃሙ ልላችሁ እወዳለሁ ቤተሰቦቼ፣ አትቃሙ። እዚህ ጋር አያችሁ ወንበሩን ተሸከሙ። አሁን ወደ መርካቶ እየገባን ነው። ወደ መርካቶ በዚህ በኩል ወደ መርካቶ ምናለሽ ተራ ነው እየሄደን የምንገባው። ከዛም በምናለሽ ተራ በድር ተራ በኩል ነው የምንወጣው። ወደ ላይ ስንወጣ በድር ተራ በኩል ነው የምንወጣው። ምን እንዳለ ምን አይነት ሰው እንዳለ ማይጫት በቃ ጫት ነው አብዛኛውን ጊዜ። ምን አይነት ሰው እንዳለ ምን አይነት ሽክሙ እንዳለ እንዴት እንደሚሸከመው ካርቶኑ ማለት ነውና በደንብ መመልከት ትችላላችሁ። በቃ እዚህ ጋር አሁን የሚሸከሙት ብስኩቶች ምናምን ነው። ይሄ የድሮ መኪናዎች ያቸው እስቲ የድሮ ቶዮታ መኪና፣ ይሄ ፖሊስ መኪና ነው። እንዴት ናቸው ፖሊስ? ይሄ ኤሌክትሪክ ባስ ነው በነገራችን ላይ ባይዘው ኤሌክትሪክ ነው፣ በቻርጀር ነው የሚሰራው። ይሄ 17 ሚሊዮን ነው ምናምን ተገዛ የተባለው ባሶች ናቸው። የዛን ጊዜ እነዚህ ባሶች ሲገቡ ትልቅ መነጋገሪያ ሆኖ ነበረ አዲስ አበባ ላይ። እና እንደምትመለከቱት መርካቶ 7ኛ አዲስ አበባን እየጎበኛችሁ ትገኛላችሁ ጋይስ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ለብዙ ሰዎች ይሄ ቪዲዮ ይድረስ። እኔንም አበረታቱኝ። ከሀገር ውጭ የሀገር ውስጥ ያላችሁ ሰዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ። አሁን ይሄ ቪዲዮ ጥሩ ሆኖ ካላገኛችሁት በቀጣይ በእያንዳንዱ ስቴፖቼ ይዤላችሁ የምመጣውን ነገር እያሻሻልኩ እየተማርኩ እየቀየርኩ እያሳመርኩ ይዤላችሁ ስለሚመጣ በእርግጠኝነት አትጸጸቱም እና ሰብስክራይብ በማድረጋችሁ ሰብስክራይብ ማድረግ እንዳትረሱ። አሁን በዚህ በኩል ደግሞ ወደ በድር ተራ በኩል ነው እየሄድን ያለነውና በዚህ ቺጂያን ቀይስ ውጥ እንዳላት ድር ተራ ነው። እዚህ ጋር ብር ቤቶች፣ የአንገት ሀብል ቤቶች፣ ወርቅ ቤቶች ምናምን አሉ። አብዛኛውን ጊዜ ወርቅ ቤት ያለው ያው እንትን ነው ፒያሳ ነው። ወርቅ ለመግዛት ካሰባችሁ ፒያሳ ነው። በርግጥ በዚህ ጊዜ ኦሪጂናል ፒውር የሆነ ወርቅ መግዛት ማለት ማግኘት የማታውቁ ሆነ ከባድ ነው። ወርቅ የመግዛት ሀሳብ ካላችሁ ወርቅን በደንብ ከሚያውቅ ሰው ጋር ሄዳችሁ ከማትገዙ ከሆነ የመጭበርበር ቻንሳችሁ ከፍተኛ ስለሆነ ተጠንቀቁ። ገዝታችሁም ስትወጡ ኪሳችሁን በስነ ስርዓት ነው መከታተል ያለባችሁ። ወርቅ ገዝቶ የሚወጡ ሰዎች አነፍንፈው የሚያድኑ ሰዎች አሉና አደራችሁን ወርቅ የምትገዙ ሰዎች ጥንቃቄ እንድታደርጉ እመክራችኋለሁ። ምንም አይነት ሰው ማለት ነው በዚህ ጊዜ አይታመንም። ሁለት ፀጉር አውጥቶ ወይም ደግሞ ሙሉ በሙሉ ሸብቶ ፋውል ሊሰራችሁ ይችላል። በቃ ድንዝዝ አድርጓችሁ
ያላችሁን ጥርግርግ አድርጓችሁ እብስ ሊል ይችላልና አደራችሁን እንደዚህ አይነት ቦታ ስትገዙ ወይም እንደዚህ አይነት ውድቃ ስትገዙ ከሰዎች ጋር ብትሄዱ ጥሩ ነው ወይ ጥንቃቄ ብታረጉ ጥሩ ነው። ስለዚህ አሁን ያለንበት ቦታ ምንድነው ወደ ድርተራ ነው። ይሄ ድርተራ የሚባለው አካባቢ ነውና እና ከድርተራ ወደ ላይ ቀጥታ ብለን ስንወጣ ምንድነው የአውቶቡስ ተራ ገዳ ህንጻ የሚለው እናገኛለን። ወደ ግራ ስንታጠፍ ደግሞ ምንድነው አውቶቡስ ተራ 7ኛ ሜጃውን ነው የምናገኘው። እስከዛ ድረስ ያለውን ሱቆች ሰዎች የሚያልፉት መኪኖች እዚህ ጋር የሚገፋውን ሰውዬ በእናታችሁ ከባድ ነው በነገራችን ላይ እና ያሉት ሱቆች ሰዎቹን የሰዎቹ ሁኔታ መተላለፊያ ላይ የሚያልፉትን ነገሮች ህንጻዎቹን ምናምን በቃ የሚታየውን ነገር በጠቅላላ ያያችሁ ዘና በሉልኝ። እስካሁን እየተከታተላችሁት የነበረው የኢትዮ ማጅላን ዩቲዩብ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። በየጊዜው የቪዲዮን ጥራት የቪዲዮን አቀራረብ እያሻሻልኩ አዲስ አበባ ማለፊ ኢትዮጵያን አስጎበኛችኋለሁና ሰብስክራይብ፣ ላይክ፣ ሼር በማድረግ እንድጠብቁኝ አደራላችኋለሁ። በእርግጠኝነት የሚሉ ትወዱታላችሁ አልጠራጠርም። የቀረውን 10 ደቂቃ ከዚህ ከልዩ ከሆኑ ክላሲክ አርጋ ዘና እያላችሁ ኢትዮጵያን አዲስ አበባን አውቶቡስ ተራ 7ኛ መርካቶን ይመልከቱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።